ነው የስድብ ነገር። እኔም እንደዚህ ሰዎች እንደርሱ ሲያበሳጩኝ የምናምን ተራ ልጅ ያልኩ ልሳደብ ወይ ሄጅም ሰዎችን እየሄድኩ ቀለሜ ልበል ወይ? ምክንያቱም እኛ ቤት ቀለም ወርቅ የሚባሉ ሰው እያሉ ሊቀ ሊቃውንት እሳቸውንስ ሊቀ ሊቃውንት ቀለሜ ልበላቸው ወይ? እንዴት ነው እርሶ በጣም በተደጋጋሚ በአንድ ቪዲዮ ላይ 3 ጊዜ አሁን ላሰማ እችላለሁ እንዲያውም 4 ጊዜ ሲሉ ነበረ። ከርሱ ይጠበቃል ወይ ማለት ነው? ሁለታችሁም በቃ በዚህ መንፈስ አይ ስለኛም አይመለከትሽም። አሁን ቁጭ አንቺ የሚመለከትሽ ስለ አባትሽ ነው፣ እኛ ስለ ኤርሚ ይመለከተናል። እኔ ያልኩት በቃ ሁለታችሁም አሁን ባላችሁበት መንፈስ የእግዚአብሔርን ቃል የምትነጋገሩበት ላይ አይደላችሁም ነው ያልኩት። አይ ደግሞ ከሰው እናንተ ጋር ስለምገባ ለእናንተ ብያለሁ። እኛ ነን አሁን የሚፈርሰው እናንተ ጋር ስለሆነ አቧራውም ያለው እናንተ ጋር ነው። አሁን አፍንፍን ያደረገሽ ይችላል። እኛ ጋር ምንም አቧራ የለም። እና አሁን በቀኝና በዚህ እናብቃና ዝም ብሎ እንትና ጉንጫማ የሚያለፋ ነገር እንዳይሆን ይሄ ምክር ተቀብለሽ ሄደሽ ስድብ ያስተማሩሽን ሰው እግዚአብሔር አምላክ ጋር የራስሽ ወገን ታይበ። እሺ ተባረክልኝ። ሰላም አሜን። እግዚአብሔር ይቀጥሉ። ኦኬ እሺ፣ በጣም አመሰግናለሁ። እሺ ወንድሜ ዳግሻዬ ተባረክ። እሰማለሁ። እሺ አንዳንዴ በቅንነት እንደው ሰዎች ካወሩ ብሎ በሚል እነሱ እንኳን በብልጣብልጥነት ቢመጡ እኛ ቅኖች ብንሆን ይሻላል ብሎ የሚለውን ለማስቀደም ነው። እንግዲህ ክርስቶስ ሳምራ አይነት ለመሆን ነበር የፈለገችው። ክርስቶስ ተምራ ብትሆን ይሻላታል። ክርስቶስ ሳምራነቱ ቀርቶ ኦኬ ጌታ ይባረክ። ቢኒያ ወንድምነት እንኳን ደህና መጣ። ጸግዬ እንኳን ደህና መጣችሁ። አይ ቲንክ ላይም ያሉ እና ኤልሲ ሁሉ አልሰጠዋቸው። ቢኒያ አለ እንዴ? ሰብሰብ አድርገን መጨረስ እንችላለን ብዬ አስባለሁ። ኦኬ ማነው ማይክ ከፈተሽ? ቢኒያ ቀጥልሽ። እሺ ኤርሚ እኔ ነው። እሺ አለው። እንዴት ናችሁ? እንዴት አደራችሁ ነው አላችሁ? በያላችሁበት የጌታ ጸጋ ሰላም አሁንም ይብዛላችሁ። ያ እንግዲህ ዳጊ ሄዶበታል ሁሉንም ነገር ማለት ነው። ምንም ማለት በቃ እኔም ሁሌም የምለው ትላንትም ስለው የነበረው እኛ በቃ በጉጉት ቀኑን እየጠበቅን ነው ማለት ነው። ደንግጠዋል፣ አሸብርቋቸዋል፣ አንቀጥቅጧቸዋል፣ አያገባንም። አፍርሰውታል፣ አላፈረሱትም፣ አያገባንም። አንዴ ካፋቸው ወጥተዋል፣ ተቀብያለሁ ብለዋል። ያው እንደ ቤተ እምነታቸው እንደኛ ሳይሆን እንደነሱ ቤተ እምነት ስለሚያምኗቸው ስለሚቀበሏቸው አባት ስለሚሏቸው ቀሲስ ስለሚሏቸው ይዋሻሉ እንደገና ተብሎ አይታሰብም። ከሳቸው በላይ ደግሞ ሌላ ድንጋጤ ውስጥ የገባ አንድ መዝሙረ ያሬድ ነው አይደል የሚባለው? አይ ቲንክ መዝሙረ ያሬድ ነው የሚባለው መሰለኝ። እንደዛ አይነት ነገር በጣም ውጥረት ውስጥ ከመግባቱ የተነሳ ቤቱ ጠርቷቸው ወይ ቤቱ ገብተው ነበር መሰለኝ። በቃ የሆነ መሸፈን ፈልጓል፣ እንዳይወጣ እንዳይሰማ ፈልጓል። አንተን ነው አሁን በዛ ሳይድ ያሉት አንተን ተሳዳቢ አድርገው ይስላሉ። ኦኬ ተሳዳቢ ከሆነ አሁን ዳጊ ያለው ትልቅ ነገር ነው። እሱን አጽንቼ ለቋጭ ሀሳቤን ተሳዳቢ ካደረጉክ ልክ ዳጊ እንዳለው ከወንድማቸው ራሱን በሴት ስም ከሚጠራው ከዘማርያም ጋር ማለት ነው ይቀየራል። ቀደም እንዳለው ፊልተር ይኖረዋል። የዛን ጊዜ ተሳዳቢ ነው ካሉ ከደመደሙ አንተን ከሁሉም ጋር
ተሳዳቢ ሆነ ልትቀጥል ነው ማለት ነው። እኛ እስከምናውቀው ኤርሚያስ እውነቱን ተናገር። የሚሰድባችሁ መጽሐፍን ስለሚያነበው ወይም ደግሞ መዝሙረ ያሬድ አውቄ ነው ረጋ ያልኩ ስምን ምጠራ ስም እስካገኝልህ ወይ እስኪገኝልህ ድረስ ከሁለቱም ወገን ሆነክ ያልተሳካልህ ከሁለቱም ወገን ከመሬት ላይ ካላቸውም ከኦርቶዶክስም መካከለኛ ልሁን ትላለህ ወይ አትለይም የኛውን ወገን ወይ አትለይም ያኛውን ወገን ከሁለቱም ወገን ሆነ ያለየልህ መዝሙረ ያሬድ አንተም ያው ከእንትን ዲያቆን ነህ። በእርግጣው ዲያቆን ነህ። ከዲያቆንም በላይ ዘማሪም ነህ፣ ትዘምራለህ። እንደዛም ታደርጋለህ። ያው ለፍጡር ትዘምራለህ በደንብ አድርገህ። ለፍጡር የዘመርካቸውን መዝሙሮችን ግን ላያገባኝ ይችላል፣ ግን ስለሰማው ነው። ሰብስክራይብ አድርጉልኝ ያልክ ደግሞ ትለምናለህ። አይ ጥሩ አይደለም፣ ጥሩ አይደለም። ግን ኦፍኮርስ አዎ ላያገባኝ ይችላል እንደዛ ማለቱ ማለት ነው። የራስን ቤተ ሰዎችን ነው እነሱም ያው መስማት የሚፈልጉት ለፍጡር የተዘመረውን ስለሆነ ማለት ነው። ያ አሁን እየተገለጠባችሁ ያለ እውነት አለ ማስቆም የማትችሉት እንደዚህ ፕሮፓጋንዳ በመስራት ቤትን በመክፈትና እንደዚህ በማስደረግ አታስቆሙትም። በቃ ትውልዱም አስነስተንባችኋል። በራሳችሁ ቤት ብዙ ሰዎች እሳት ተለኩሶ ገብቷል። ለጥያቄዎች ሁሉም ተነስተዋል። ስለዚህ መልስ ስጧቸው። ስለዚህ አናግሯቸው፣ በቋንቋቸው አናግሯቸው እና ከዚህ የተነሳ ድንጋጤው ስላለቀቃቸው አንድን ሰው ተሳዳቢ አድርጎ መሳል ወይም ተሳዳቢ ነው ማለት ማስረጃ አምጣ ቢባል የላቸውም። እያንዳንዱ እስከ ኤርሚ የተሳደበበትም ማስረጃ ብጠይቃቸው አንዳቸው ማቅረብ አይችሉም። አንዳቸው ማንበብ መሳደብ ከሆነ በእነሱ አረዳድ ማንበብ ነው መሳደብ፣ ማጋለጥ ነው መሳደብ። እና እኛ አሁን ቅዳሜን እየጠበቅን ነው። መች ነው ቅዳሜ እያልን ነው። 2 ቀን የቀረው። ያው እንግዲህ እንደተለመደው ከቀሩ ያው አባትም ልጅም መቅረታቸውን ያሳያሉ በአደባባይ ላይ ማለት ነው። ከመጡ ደግሞ ያው ያውቁታል። ዮኒ ማኛ እንዳለው ቃሬዛ ማዘጋጀት ይጠበቅብን ይሆናል። ይምጡ፣ በእግራቸው ቆሞ ራሳቸውን ችለው ይወያዩ። ያው ሜዳውን ፈረሱም ይኸው እና ትላንትና ሚኪ ሲል የነበረው ይህን ነው። የእሱም ስጋት ይሄ ነበረ። ግን ሁለቱም ይመጥናሉ ብዬ አላስብም። ምንድነው ይመጥናሉ ብዬ አላስብም? ሁለቱም ተሳዳቢ ስለሆነ። ኦኬ ያው ዳጊ በደንብ ነግሯል ከላይ እስከታች። ከራሱን በሴት ስም ከሚጠራው ከዘማርያም ጋርስ ቢሆን ምኑ ሊቀየረው ነው? ከዘማርያም ጋር ይምጣ ምትለው? አይ ገድላትና ምናምናትም ይዞ ይምጣ የምትሉ ስትፎክሩ አልነበረም ወይ? እኮ ተራ የያዝ ነው እንጂ የተባለው እሱን አንወያይም ብለናል እንዴ? ተራ የያዝ ወረፋ የያዝ ነው። እንደውም ከሱ የሚቀድሙ ልጆች እኮ አሉ። በስም እንጥራ ከተባለ ዘማርያምን ራሱ የሚቀድሙ ልጆች አሉ ጥሪ ያቀረቡ። ወረፋ ተራን ያዝ ነው የተባለ እና ተራ ያዝ ምን ማለት እንደሆነ ካልገባችሁ ያው ተራ በቃ ተራ ከአንዱ ቀጥሎ አንዱ ይስተናገዳል፣ ከአንዱ ቀጥሎ አንዱ ይስተናገዳል ማለት ነው።
ሌላው በኮስት ያሉትን ነው እንግዲህ። ያው ኮስት ለነሱ አመቺ ነው ተነግሯል። ሚስጥሩ ምን እንደሆነ ዲቤት በሚዩት ብየዋለሁ። ዲቤት በሚዩት ተደርጎ አይታወቅም፣ አይደረግምም። ለማንም ለአድማጭ ተመልካች አመቺ አይደለም። እኛም ሼር ኮፒ ሊንክ ለሚያደርገው አካል ያሳፍራል። ዲቤት በሚዩት አይሆንም። ዲቤት በነፃነት ነው፣ በግልጽ ነው፣ አወያይ ባለበት ነው። አወያዩ ቴዲ ያዳላል፣ ቴዲ ልክ አይደለም የምትሉ ከሆነ ይኸው ኤርሚያውን ኦፈር አድርጓችኋል አይደል? ሙስሊም ቤት ይሁን የምትሉ ሙስሊም ቤት መሆን ይችላል የሚያወያዩ ማለት ነው። ሌሎችም ካቶሊክም ካለ አይቻቸው አላውቅም እንጂ እነሱም ካሉ እነሱም ጋር መሆን ይችላል። ግን ዲቤት በሚዩት አናረግም። ሚዩት ማድረግ አንድ ያሳቀኝ ነገር እየተናገሩ ሚዩት ሲደረጉ እንግሊዘኛቸው ሚዩት ሲደረጉ ሚዩት ማድረግማ አትችልም ማለት ፈልገው አንሚዩትማ አታድርገኝ ይላሉ። አንሚዩት ማድረግ አትችልም፣ አንሚዩት ማድረግ አትችልም፣ ሚዩት ማድረግ አትችልም እላለሁ ብለው እኮ ነው። እና እንዳልተረጋጉ በዛ ታያላችሁ፣ በዛም ታውቃላችሁ። እና አሁን ቅዳሜ የሚለው ቀን ለሳቸው ትልቅ ቀንበር ይዞ የሚመጣ ቀን ነው። እስኪያልፍ ያቺ ቅዳሜ መታ እስኪያልፍ አላቅም፣ ያነጋሉ ያመሻሉ አላቅም። ግን ቅዳሜ እየመጣች ነው፣ በደጃፎት ነው ማለት ፈልጋለሁ። ተዘጋጁ። ያልተዘጋጁበት ጉዳይ ካለ ይዘጋጁበት፣ ያልተዘጋጁበት ግን ነገር ካለ ይዘጋጁበት እና በቃ ይምጡ። የአስተማሪ ኖት አይደለ? ያስተምሩ። ለሚመጣው ለሚከሰተው ሰው 25,000 ሰው 30,000 ሰው 40,000 ሰው አይሆንም። ወንድምነት እርግጠኛ ነኝ መዝሙር ያሬድ ደውላለሁ ብሎ ካለ ቴዲ ጋር ደውላለሁ፣ እኔም ደውላለሁ እሱ ጋር፣ እናንተም ደውሉ። የሱ ፈቃደኝነት ተጠይቆ ብያለ በእኔ በኩል ተስማምታችሁ ከመጣችሁ ብሎኛል። እንግዲህ እነሱ ደግሞ በዛ ደውለው ካልተስማሙ ያው ትናንትና ሁሉ እኮ መግለጫ ሰጥተዋል። እነ መርጌታ መደምደሚያ ነው። ትናንትና በዚህ በሙሉ ነበሩ፣ በሙሉ ነቀሽ ቴዎድሮስ ነቀሽ ዲቦኩሉ። እኔ አንተን ነው ወይስ ቀለመ ወርቅ የራሳቸውን መምህር? አይ አይደለም፣ ያው ኤርሚያስ አልሰማሁም። በጣም ተሳስተን ግልጽ የማያደርጉት ከሆነ ከዚህ በኋላ ማንን እየተናገሩ እንደሆነ እንኳን ማወቅ አይቻልም። ራሳቸው ብዬ አላምንም። እኔ ቀለመ ወርቅ የራሳቸውን መምህር ከሆነ ልክ ነው። ምናልባት እሳቸውን አንስተው ሲያወሩ ከሆነ እኔ እሳቸውን ይሄ ቪዲዮ አንተን አይመለከትም። ራሳቸው አይደሉ ያሞኔ ግን የሚናገሩት ከዚህ በኋላ ድምጻቸው ይመሳሰላል ከቀለሜ ወርቅ ጋር። ስለዚህ እንደሚሆን ተስፋ አድርጌ ነበረ። በጣም ጮኸዋል። በፍጹም አይሆንም ብለውታል። እንግዲህ ኤርሚያስ ቅድም ማነው ወንድምነት ጥሩ ያነሳው ቢሪ ከቀሲስ ዲበኩሉ ጋራ ኤርሚያስ ተሳዳቢ ከሆነ ስለሆነ ነው ማንቀበለው ብለው ካሉ ባለፈውም ዘማርያምን ለነ ዲያቆን ስዩምና ለነ ደምረው ሲናገር ተሳዳቢ ቤተክርስቲያን ስለሚሰድብ ከማያከብር ሰው ጋር ብሎ ስላለ በዚህ ከሱም ጋራ የዲቤት ጥሪውን የሱንም እሱ በየቦታው እየዞረ ሰዎችን አሰረዘ አይደል? እኔም የቀሲስ ዲበኩሉን ከእጄ ስላስመለጠ እኔም የዘማርያም ዘለቀን ወሽመጡን በጥሰዋለሁ ማለት ነው። ሲያምረው ይቀራል ማለት ነው። ምክንያቱም ደምረውን ያሰረዘው ዘማርያም ዘለቀ ነው። ዲያቆን ስዩምን ያሰረዘው ዘማርያም ዘለቀ ነው። ቀሲስ ዲበኩሉን ያሰረዘው ዘማርያም ዘለቀ ነው። እነሱን አሰርዞ እሱ ከኔ ጋር ላውራ ብሎ ቢል እስቅበታለሁ እና ጨርሻለሁ። እሺ ኤልፍዬ ኤርሚዬ፣ ኧረ እኛ ምን እናገር?
ጌታ ይባረክ። ይሄ ውግዘት ኦፊሻል ከሆነ ቀለሜ የኦፊሻል ስምህ ስላልሆነ በትክክለኛው ስምህ ጠርተው ከእርሱ ጋር ዲቤት አንገባም ይበሉ እና ይሄን እንደ ሲሪየስ ሊወሰድ አይገባውም። ምክንያቱም በትክክለኛው ስምህ ወይም መታወቂያ አገር በሚያውቅህ ስላልጠሩ ማለት ነው። ሌላው ግን ጳውሎስ አንድ ነገር ተናግሮ ነበረ። በእኔ ፎርም ልጁን ሊገልጥ በወደደ ጊዜ ከስጋና ደም ጋር አልተማከርኩም አለ። እግዚአብሔር በአንተ ፎርም ልጁን ስለገለጠ የእግዚአብሔር ስም ለዘላለም የተባረከ ይሁን። ያላከበሩት ኢየሱስ ክርስቶስ በቤታቸው በጉባኤያቸው በቸርቹ ያልተከበረው ኢየሱስ በአደባባይ እያዋረዳቸው ነው። ይሄ የኢየሱስ ክርስቶስ የበቀል ስራ ነው። እግዚአብሔር ዘመናትን ጠብቆ ልጁን ያዋረዱትን እነርሱም በአደባባይ እያዋረዳቸው ነው። ለዘመናት ቀሳውስት ተብለው ለዘመናት ተከብረው የኖሩት ኢየሱስን ስላላከበሩ ዛሬ ኢየሱስ ራሱ እያዋረዳቸው ነው። ስለዚህ መፍትሄው ምንድን ነው? እነሱ መታረቅ ያለባቸው ከክርስቶስ ኢየሱስ ጋር ነው። በቤታቸው ክብርን ይስጡት፣ በአደባባይ ያከብራቸዋል። እግዚአብሔር በቤቱ ያከበረውን በአደባባይ ያከብራል፣ በቤቱ ያዋረደውን በአደባባይ ያዋርዳል። ይሄ የእግዚአብሔር አሰራር ነው። እየተበቀላቸው ያለው ኤርሚያስ አበበ አይደለም። እየተበቀላቸው ያለው ወንጌላውያን አይደሉም። በወንጌላውያን ውስጥ የሚሰራው ኢየሱስን የሚያከብረው መንፈስ ቅዱስ ነው። ከእርሱ ጋር ታግላችሁ አትችሉም። ኦርቶዶክሶች አሁን የሚሻላችሁ በንስሐ ተመልሳችሁ የተዋችሁትን፣ የሸፈናችሁትን፣ የጋረዳችሁትን የመዳኛውን መንገድ ከህዝቡ ደብቃችሁ ያኖራችሁትን ኢየሱስን ግለጡት። ይሄ የንስሐ እድል ነው፣ አያምልጣችሁ። እግዚአብሔር በኤርሚያስ በኩል እየመከራችሁ እየነገራችሁ ያለው ወደ ቀደመው መንገድ ተመለሱ ነው። ይሄ የእግዚአብሔር አሰራር ነው። ብሉይ ኪዳንን ሄዶ ማንበብ ይበቃል። ከእስራኤል ጋር የነበረውን አተካራ ማለት ነው፣ በባቢሎን እያስማረካቸው እና ይሄ የእግዚአብሔር አሰራር ነው። ያዋርዳል እግዚአብሔር። እግዚአብሔር ካዋረደ ማንም አያነሳችሁም። ማንም እኛ እንኳ ተስማምተን እንደው እንራራላችሁ እንኳ ብንል በቃ እግዚአብሔር ያራራለትን ሰው ሊራራለት አይችልም። እግዚአብሔር ያዋረደውን ሰው ሊያከብረው አይችልም። አሁን ከዚህ እየባሰ ነው እንጂ የሚመጣው እየቀነሰ አይሄድም። ይሄ ለምን ሆነብን ብላችሁ እስቲ ዘወር ብላችሁ ቀሳውስቶች አስቡ። ዛሬ ሊቀ ሊቃውንት ተብላችሁ ቤታችሁ ነበርኩኝ ባለፈውም በዚህ ጉዳይ ላይ ስትመካከሩ። ለምንድን ነው ይሄ ድንጋጤ በኛ ላይ የመጣው? ኤርሚያስ እንደምታውቁት ከ7ኛ ክፍል ትምህርቱን የተወ እረኛ ነኝ እያለ ደጋግሞ እየነገራችሁ በዓለማዊ እውቀትም እውቀት የለኝም እያላችሁ ምንድን ነው ይሄ ብላችሁ እንዴት አታስቡ? ከየት ነው ይሄ መልእክት? እስከ ዛሬ ለምን እንዲህ አይነት ተግዳሮት አልገጠማችሁም? ይሄው ለ1700 ዓመት ተከብራችሁን የኖራችሁት ቤተ ክርስቲያኗ ተከብራ ተፈርታ በመንግስት ደረጃ እንኳ እንደ ሀገር ታይታ የኖረች ቤተ ክርስቲያን ዛሬ እንደዚህ እንኩቶ ስትሆን ስትዋረድ ምንድን ነው ችግሩ ብላችሁ ለምን አታስቡ? ችግሩ ምንድን ነው? የቱ ጋ ነው? ከእግዚአብሔር ጋር ተስማሙ። ከእግዚአብሔር ጋር አለቱ የሚወድቅበት ይደቃል ነው የሚለው። በአለቱ ላይ ወድቃችሁ ብትሰበሩና ብትጠገኑ ይሻላችኋል። ይሄን እውነት ተቀብላችሁ በወንጌል በእግዚአብሔር ቃል ታሽታችሁ ብትድኑ ይሻላችኋል። አለቱ የሚወድቅበት ይደቃል። እግዚአብሔር ያደቃችኋል። እግዚአብሔር ያደቃችኋል። ጀምሯል፣ አይተዋችሁም። ስለዚህ ተስማሙ። የምህረት አምላክ ነው። ለንስሐ ነው እድል እየሰጠ ያለው። እባክሽ ቤተክርስቲያን ሆይ ይኸው ኤርሚያስም እየጮኸ ያለው ስለ እናንተው ነው። ይሄ ሁሉ እነ ዳጊ እነ ቢንያም እስቲ ይሄንን እነዚህን ልጆች ህፃናቶች ስሟቸው፣ ግድ የላችሁም። እግዚአብሔር ጀምሯል፣ እግዚአብሔር ይጨርሳል። ህዝቡን ከእናንተ እጅ ይመታል፣ ያስለቅቃል። ምክንያቱም ለህዝቡ ይራራል። እናንተን ግን ያዋርዳችኋል። ምክንያቱም ኢየሱስን በቤታችሁ በጉባኤያችሁ አዋርዳችሁታል፣ ደብቃችሁታል። እንደው መሞቱ እንኳ እስከማይታወቅ ድረስ። እስኪ ተመልከቱ የእናንተ ልጆች ምንድን ነው የሚሉት? ከእምየ ማርያም የተነጠለች ነፍስ አትድንም፣
እምዬ ማርያም እንዲህ ታደርጋለች፣ ገብርኤል ኢየሱስ። እስኪ እግዚአብሔር እኮ ነው። እባካችሁ ዘወር ብላችሁ ወንጌላችሁን ፈትሹ፣ ትምህርቶቻችሁን ፈትሹ፣ ንስሐ ግቡ፣ በአደባባይ ንስሐ ግቡ። ተንበርክካችሁ በእግዚአብሔር ፊት ይቅር በለን በሉ፣ ለምኑት፣ አልቅሱ። እሱ የሕዝቅያስ አምላክ እድሜን ይጨምርላችኋል። የአካብ አምላክ አካብን በአንተ ዘመን አይሆንም ብሎ ቴስቢያዊ ኤልያስን ልኮበት ግን ንስሐ በገባ ሰዓት የራራለት ነው። በአንተ ዘመን አይሆንም ብሎ እንደገና ዘመንን አሻግሮለታል። ሕዝቅያስን ስቅስቅ ብሎ ሲያለቅስ ምሮታል፣ እድሜን ጨምሮለታል። አልቅሱ በእግዚአብሔር ፊት፣ ውርደታችሁ ይቀጥላል። ኤጲስቆጶሳችሁ ማንም የሚቀር የለም። እሱ እግዚአብሔር ነዋ። ቀሚስ ስለጠመጠማችሁ አይፈራችሁም። ሰው ነው የሚፈራችሁ። እግዚአብሔር አይፈራም፣ ማንንም አይፈራም። በቃሉ ያደቃችኋል፣ በቃል እውነት ያደቃችኋል። የእግዚአብሔር ቃል ባለስልጣን ነው። እሱን ወግድ ብላችሁ የእግዚአብሔርን ቃል ከህዝቡ እጅ መታችሁ ስልጣን ያለውን ህይወት የሚሰጠውን የሚወልደውን የሚያድነውን ቃል ወደ ጎን አድርጋችሁ ሌላ በጎን መጽሐፍ ታስገብታችሁ ይሄ ቃል ይፈርድባችኋል። ባለስልጣን ነው፣ ማንንም አይፈራም። ንጉሥ አይፈራም። የእግዚአብሔር ቃል ማንንም ኃጢአተኛ ነህ ይላል፣ በደለኛም በድለሃል ይላል። ምክንያቱም የእግዚአብሔር ቃል ነው። የሚፈራው ማንንም የለም፣ ሰው አይደለም እግዚአብሔር። እና እኔ የምላችሁ እባካችሁ መሪዎችን ነው እኔ የምለምነው፣ የኦርቶዶክስ መሪዎችን ምን እያለን ነው እግዚአብሔር በሉ። በዚህ በረኛ በኩል ምን እያለን ነው? ምን እየነገር? ለምንድን ነው ነውጥ የሆነው? ወዲያው ነው የምትሰበሰቡት። ያ ሁሉ ሊቃውንት፣ ያ ሁሉ መምህራን በአንድ ቤት ውስጥ ሆናችሁ ይሄ ዲቤት አትቀበል። ለምን ይሄ ድንጋጤ ገባብን በሉ። በማን ላይ ተሰብስባችኋል ከዚህ በፊት? ለምንድን ነው ይሄ ትንሽ ዲቤት እንዲህ ካስደነገጣችሁ? ተለቅ ያለ ነገር ቢመጣ ምን ልትሆኑ ነው? ምድር ተከፍታ ካስፈለገ ትውጣችኋለች። ያው በሙሴ ዘመን የነበረ አምላክ ዛሬም አለ። በሙሴ ላይ የተነሱትን የቆሬን ልጆች አስታውሱ እባካችሁ። ኤርሚያስን አትዩ። ከኤርሚያስ ጋር ያለውን በኤርሚያስ ውስጥ ያለውን ተመልከቱት። እሱ ያስፈራል፣ ያስደነግጣል፣ ብርክ ያስይዛል። ኤርሚያስ አይደለም ብርክ ያስያዛችሁ፣ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ኃይለኛ ነው። ብርክ ያስይዛል። እግዚአብሔር ከተነሳ ማንም አያውቆመው። እኛ እንኳ ብንጸልይ ልናቆም አንችልም። እግዚአብሔር ላራራለት ማንም አይራራለትም። ምክንያቱም ከእግዚአብሔር በላይ ሩህሩህ የለም። እሱ ደግሞ ያውቃችኋል። ልብና ኩላሊትን የመርመር ስራ የእግዚአብሔር ስራ ነው። ጠንቅቆ ያውቃችኋል። የዛሬን አይደለም ከጥንት ጀምሮ ያውቃችኋል። ስለዚህ ነጋችሁንም ያውቃል፣ አካሄዳችሁንም ያውቃል። እየታገላችሁ ያላችሁት ከዚህ አምላክ ጋር ነው። እየታገላችሁ ያላችሁት ከመንፈስ ቅዱስ ጋር ነው። ታግላችሁ ካሸነፋችሁ እነሆኝ ይኸው መንገዱ። ታግላችሁ ካሸነፋችሁ፣ አይ አናሸንፍም ካላችሁ ዛሬ ላይ ቁሙና ንስሐ ግቡ። ህዝቡን እውነትን አስተምሩት። በቃ ወደ መጽሐፍ ቅዱስ ተመለሱ። እግዚአብሔር ይቅር እንዲላችሁ በንስሐ ውደቁ በፊቱ። አለቀ ነገር። ዲቤቱ ያስፈልጋል፣ ይፈለጋል። እኛም እንጠብቀዋለን። ባትገኙ እንገኛለን። ምክንያቱም ነፃ መውጣት ያለበት ህዝብ አለ። ያልተከበረው ኢየሱስ በአደባባይ እያዋረዳችሁ ነው። ተመለሱ፣ ንስሐ ግቡ፣ መጽሐፍ ቅዱስን አስተምሩ። ጸንቶ የሚቆም እውነት ብቻ ነው። ጸንቶ የሚቆም የእግዚአብሔር ብቻ ነው። የሚፈርሰው ይፈርሳል። ኦርቶዶክስ ወይ አትፍሩ። መናወጡ ለበጎ ነው። የሚፈርሰው ይፍረስና ጸንቶ የሚቆመው የጠራው ነገር ይቀጥል። ቤተ ክርስቲያናችሁ ክርስቶስን ራስ አድርጋ መቀጠል ከቻለ ትቀጥላለች፣ አለዚያ ግን ትደቃለች። ይሄ ግልጥ ነው። እንደው ግልጥ ነው። በቃ ይሄ የእግዚአብሔር ቃል የሚለው ነው። ትደቃለች። አለቀ ነገር። በቃሉ ላይ ተነስታችኋል፣ ቃል ቀይራችኋል። እንዲህ አይነት ድፍረትን በተዳፈራችሁት እግዚአብሔር ፊት ዛሬ ማን ያስመልጣችኋል? እስኪ ማን ያስመልጣችኋል? ወዴት አቤት ትላላችሁ? ወዴት አቤት ትበልች ቤተክርስቲያን? ወዴት? ወደ ማን? ሊጮሁበት ወደሚገባው እግዚአብሔር እንዳትጮህ አዋርደዋለች፣ አላከበረችውም። ከሱ ይልቅ ጻድቃን ከብረዋል። ከሱ ይልቅ ማርያም ከብራለች። እሱም የጌታ እናት ማርያም ሳትሆን ያው ነገረኛዋ ማርያም። ከሱ ይልቅ ሌሎች ከብረዋል በቤታችሁ። ወዴት አቤት ትሉ ይሆን? ወዴት? ወደ እሱ እንዳትሉ
እሱ ከእናንተ ጋር ሊቆም አይችልም። አዋርዳችሁታል። ያከበሩኝን አከብራለሁ ነው ያለው። ያዋረዱኝን በጨነቃቸው ጊዜ አከብራለሁ አላለም። ይልቅ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዳችሁ ንስሐ ገብታችሁ ቃሉን አንሱ። መፍትሄው ቀላል ነው። ንስሐና የእግዚአብሔርን ቃል ማንሳት። ሌሎቹን ጠራርጋችሁ አስወጡ። እስከዛሬ አብልተዋችሁ ሊሆን ይችላል። እስከዛሬ በተለያየ መንገድ ከብራችሁባቸው ሊሆን ይችላል። አሁን ግን በቃችሁ። እግዚአብሔር በቃ ሲል በቃ ነው። ምህረቱ ለዘላለም ነው፣ ግን ህዝቡን ያስመልጣል። በቃ ሲል ማን ነው የሚያስቆመው? ማን ነው የሚያስቆመው? ኤርሚያስን ግድ የላችሁም። ከኤርሚያስ ራስ ውረዱና እግዚአብሔርን ተመልከቱ። እስቲ ከዚህ ሰው ውስጡ ነው የሚያወራው ማን ነው በሉ እስቲ ኤርሚያስ ማን ነው? በሰው አይን እኮ ኤርሚያስ እንደዚህ የሚገን አይደለም። በውስጡ ያለው ነው እየገነነ ያለው። እባካችሁ አስተውሉ። ማስተዋልና ጥበብ በእርግጥ ከእግዚአብሔር ቃል ነው የሚቀዳው። የእግዚአብሔር ቃል ፍቺ ያበራል፣ ህፃናትንም አስተዋይ ያደርጋል ይላል። የእግዚአብሔርን ቃል ካላነበባችሁ እኮ ማስተዋልም አትችሉ። ምክንያቱም ማስተዋል የሚቀዳው ከእግዚአብሔር ቃል ስለሆነ እና እንለምናችሁ በሰው ቋንቋ አስተውሉ። በቃ ማስተዋል ወደ እናንተ ትምጣ። ማስተዋል ከቀይ ዕንቁ ትበልጣለች ይላል ምሳሌ ላይ። ማስተዋልን እህቴ ነሽ በላት። ማስተዋል ትልቅ ገንዘብ እንደሆነ የእግዚአብሔር ቃል ይናገራል እና እባካችሁ አስተውሉ። እነዚህ ህፃናቶች እነ ዳጊ እነ ቢንያም በእድሜ ከእናንተ ያንሳሉ እና እንዴት ነው እግዚአብሔር በህፃናት አፍ የሚናገረው? ያን ጊዜም ወደ ኢየሩሳሌም በአህያ ውርንጫ በገባ ጊዜ ከህፃናት አንደበት ነበር ምስጋናን የተቀበለው እና እባካችሁ አስተውሉ። ወንድሞች ግን ተባረኩ፣ ቅዱሳን ተባረኩ። ይሄን አገልግሎት በብዙ እንደግፍ። እግዚአብሔር እየሰራ ነው። እግዚአብሔር ሲሰራ አብሮ መቆም ለእኛ በረከት ነው። ከእግዚአብሔር ጎን ነው እየቆምን ያለ ነው። ከመንግስቱ ጎን ነው እየቆምን ያለ ነው። ባንቆምም እግዚአብሔር ይሰራል። እግዚአብሔር ይቀጥላል። እግዚአብሔርን የሚያስቆመው የለም። እኛው እንጠቀማለን። አብረ ነው ብንቆም እግዚአብሔር ገንዘቡ አድርጎ እንዲጠቀመን እኛም እንዘጋጅ። ተባረኩ። ጸጋ ይብዛልሽ ኤልዛቤት። በእውነት በጣም በቃ ቱ ዘ ፖይንት። እንደዚሁም ዳግዬ ቴንኪው። ተባረኩ ወገኖች። አማርኛዎች ብርኪ አሁን ትገባለህ ወንድምነት። በደከመኝ ሰዓት በደከመኝ ልዘጋ ባለበት ሰዓት አንድ ለደቂቃ እድል እንስጠውና ለብሩኬ በቃ አንተም ተኛ ኤርሚያው 9:25 ሆነ። ልጆቼን ማስተኛት አለብኝ፣ ጊዜ መስጠት አለብኝ። ቴንኪዩ ኤልሳቤጥ፣ ሌሎቻችሁም ወገኖች ዳግሻዬ፣ ቢኒ፣ ሁለቱ ቢኒዎች ኤልሳቤጥ እና ሶሊያና እህቴ ያልሰጠኋትም ዛሬ በሌላ ቀን ሰጥሻለሁ። ነገ ምናምን ነገር ሲከፈት ብሩኬ እንኳን ደህና መጣ። ስንት ሰዓት ላይቭ ላይ የተቀመጥኩኝ? ኦልሞስት 4 ሰዓት ማለት ይበቃል። ከዚህ በላይ እንደዚህ መቆየት የለብንም። ረጃጅም ሰዓቶች ስልኩ። አሁን ብርክዬ ቅድም ከኔ ጋር ነበረ ተኝቶ አሁን መጣ። እኔ ጋር ደግሞ እንተኛ ነው፣ ሰዓቱ የተለያየ ስለሆነ ጌታ ይባረክ። አንድ ነገር የምነግራቸው እንግዲህ ማረጋገጫ ብለው የሰጡት ቀሲስ ሊበኩሉን ጓደኞቹ በሙሉ ተረባርበው እንዳትገባ ብለውት አሰርዘውታል። እሱ ነው እየተጮኸ ያለው። እነሱ እንግዲህ ቲክቶክ ላይ ብዙ ከመሆናቸው የተነሳ ጥሪውን ተቀበል ብለው እኔ ላይ በኮሜንት ጫና ለማድረግ ነው የፈለጉት። እኔ ደግሞ ምንድነው የእነሱን ኮሜንት አልሰማም። ጥሪውን ተቀበል ብለው የዘማርያምን ጥሪ እንዲቀበል እነሱ እኔን በኮሜንት ለማስገደድ ይሩትን ያህል ቀሲስ ሊበኩሉን ግን ጥሪውን ተቀበሉ ብለው ያሉ አማኞች ጥቂቶች ናቸው። እነሱ በኮሜንትና ሼር በማድረግ ምናምን ነገር፣ የኛ ግን ጥሪውን ተቀበሉ ቀሲስ ሊበኩሉ ብለው ያለ በጣም ጥቂቶች ናቸው እና ያው አሰርዘውታል እንግዲህ እንደሰማሁት ማለት ነው። ግን ቢሆንም ደግሞ እንጠብቃለን፣ ከነገ ወዲያ ስለሆነ እንጠብቃለን ማለት ነው። ምናልባት ድንገት የሚለወጥ ነገር ሊሆን ይችላል። ይሄ ማለት በቃ ሼሞን ይሁን እንላቸዋለን ኦርቶዶክሳውያን።
ኦኬ ዲያቆን ውይይት ጥሪ ጠርቶ ዲያቆኑን ስዩምን አትቀበል ብለው የሚሉ ቄሱን እኔ ጥሪ ስጠራ እሱንም አትቀበሉት ብለው የሚሉ ለምን ተብለው ሲባሉ ኤርሚያስ ይሳደባል ብሎ በሚል ከቀሲስ ዲበኩሉ ጋራ ለመወያየት ያቀርቡት እንደ ምክንያት አንዱ እሱ ነው። አንዱ ደግሞ እሱ ደግሞ ሬሳ እና አጥንት ነው መቁጠር የምፈልገው ያው ቄስ እንደመሆነ መጠን ከሬሳ ጋር ብዙ ግንኙነት ስላለኝ እሱ ላይ ነው እንጂ ታቦት ላይ አልወያይም ነው ያለው። ስለዚህ መምህር ኤፍሬም እንደተናገሩት ማናችሁም ሰዎች ለዚህ ሰው የዲቤት ጥሪ እንዳታረጉለት እናም ደግሞ በዲቤት የሚሆን ብላችሁ በኮሜንት እንዳትጽፉለት ብለዋል። ከቅዳሜ በኋላ መወሰነውን ውሳኔ ያሳያቸዋለሁ። ከቅዳሜ በኋላ ምንም አይነት ቅዳሜ ላይ ልድረስና ጌታ ቢፈቅድ ቅዳሜ ላይ ቀሲስ ዲበኩሉ ከቀረ ከዛ በኋላ ውሳኔን በደንብ አሳውቃቸዋለሁ። 10ኛው ዓመት ላይ ቆሜ ነው የምናገረው። ከዛ በኋላ የምሰራውን እኔ ያሳያለሁ ማለት ነው። ምንም ኑ ግቡ፣ ኑ አትግቡ፣ ኑ ተወያዩ ብዬ ምንም እንዲና እንደዚህ ብዬ አላቸው። የዛን ቀን ማሳውቃቸውን አሳውቃለሁ። ተባረኩ እና የእነሱን ቄስ ጥሪውን ተቀበል ብለው አይሉትም። አንድ ሳምንት ሙሉ ጥሪ አቅርቤ ገና ትናንትና ነው የመለሰልኝ። እቀበላለሁ አለ። ከዛ እንደገና ደግሞ በሬሳ ላይ ካልሆነ በስተቀር አለ መቃብር ይቆፈርልኝ የ9 ዓመት ብሎ አለ። ምክንያቱም ቅዳሜ የቀሲስ ዲበኩሉ በእውቀት ነው ያልኩት፣ በእውቀት ስርዓተ ቀብሩ ይፈጸም ነበር። እሱ ያን ታቦት እኔ ፊት እውነት ቢያደርገው አሁን ከየጎሬው የወጡ ሌሎች ያልጠራዋቸው ቄስ ስጠራ የሰፈር ዱርዬው እኔን አውራኝ እያለ ብቅ ብቅ አለ ማለት ነው። እስቅባቸዋለሁ ከካህኑ የበለጠ ስትገልጥባቸው እውነቱን ከዛ መጣ ገብቷል። ኖ እኔ መጀመሪያ ይሄንን ካልተወያየው ይሄ የሞተውን ሰውዬ በሙታን ሰውዬ ላይ ምን አገባል? ቀሲስ አይደለ እንዴ? የቤተክርስቲያኒቱ ቄስ ናና አንተ የምታወጣውን የምታስገባውን የምትሸከመውን እውነት ነው ያልከውን ይሄንን ታቦት በሰዎች ፊት ይኸው ብዙዎች ይመጣሉ እውነት አድርግ ተብለ ጥሪ ተደርጎላል። ቀሲስ ዲበኩሉ በአክብሮት ነው ጥሪ ተደረገለ። እሱን ተቀበል ሲባል መጀመሪያ ጥሪ ተደርጎለት ሰምቶ እንዳልሰማ ሆኖ ዘማርያምን ላከው። በሌላ ሀሳብ ላይ እንዲያወራ ነገረ መስቀል ላይ እንዲያወራ መጀመሪያ ቀሲስ ዲበኩሉ ተጠርተሃል፣ እንጠብቀሃለን። ክርስቲያን ተስፋ አይቆርጥም፣ እኛ ተስፋ አንቆርጥብም። ኤርሚያስን እንዳትወያይ ያለው አንድ ወንጌል አማኝ የለም። ፓስተር በቀደም ገብቶ ተወያይ፣ እኛ ተወያይ፣ በቃ ይገለጥ እውነቱ። ኦኬ አትወያይ ብሎ ምናምን ስብሰባ ተሰብስቦ እነሱ እንደዚህ ናቸው ምናምን አባቶቻችሁ በየአውደ ምሕረቱ ላይ አራሙቻ ብለው ሲሳደቡ ምንድነው የፕሮቴስታንቱ ጸሎት የእንስሳ ነው ሲሉ ጥበብ ቤቷን እንደምትሰራ በፕሮቴስታንቶች ላይ ወይንም በጴንጤዎች ላይ ድንቁርና ቤቷን ሰርታለች ብላችሁ ስትዘባበቱ ይኸው በየአውደ ምሕረት ላይ 4 አይና የተባልከው ጳጳስ የተባልከው ቄስ የተባልከው ዲያቆን የተባልከው ሁሉ ባገኘው አጋጣሚ ማትሳደቡት ነገር የለም። ኦኬ እንስሶች ናችሁ አላችሁ፣ ችግር የለውም። ኦኬ ግን ቀሲስ የሆንከው ቀሲስ ዲበኩሉ ጥሪ ሲደረግልህ ዘማርያምን ላከው። ከዛስ ፖለቲካ ያው ፖለቲከኛም ስለሆንክ ፖለቲካ ሲገለጥብህ በቃ አንቀዠቀዠ። ከዛ ምን አልክ? አይ ኧረ ያዙን ልቀቁን፣ እኛ መጀመሪያ የምንወያየው ሞቶ መቃብር ውስጥ የገባ ሰው አለ ብለሃል። ያ መቃብር ውስጥ የገባው ሰው እውነት ነው እውነት አይደለም ምናምን በቃ ተበልቶባቸዋል።
አሁን ቀሲስዬ እንጠብቃለን። እኛ ክርስቲያኖች ነን፣ ተስፋ አንቆርጥም። ደፈር በል። እዛ ያላችሁ ኦርቶዶክሳውያንም በርታ በርታ አርጉት። ቀሲስ ዲበኩሉን የማያውቀው ነገር ካለ ላኩለት፣ መጽሐፍ ምናምን ያንብብ፣ ይዘጋጅ። እስከ ቅዳሜ ድረስ እንጠብቀዋለን ቴዲ ሐዋሳ ቤት። እኛ ጋር በእኛ በኩል የተሰረዘ ምንም ነገር የለም። እንጠብቃለን። አማኝ እንደዚህ ነው። ተስፋ እናደርጋለን። ተባረኩ። ኤርሚያው በቃ መተኛት አለብህ ብዬ አምናለሁ። ብሩኬም ወይ ለብሩኬ 1 ደቂቃ ወይ 2 ደቂቃ እድል ከሰጠው እንደዛ እናድርግና አንተም በቃ ተኛ፣ ከልጆችም ጋር ጊዜ አሳለፍ። እሺ ወንድምና ተባረክ። ቴንኪው ብሩኬ ዘግይተህ ስለመጣ ያው ቆያቸው ያለሁ እዛጋም እንደሆነ ግን ያው ሀሳብ ለመስጠት ነው የገባሁት። እኔም ኤርሚሻዬ ሰላም ብያለሁ። ወንድምነት ቢና፣ ዳጊ፣ ሶሊያና፣ ኤልሳቤጥ፣ ቢኒ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። እኔ የተለየ ሀሳብ ነው ያለኝ። ሆን ብለው ኦርቶዶክሳውያን እንደዚህ አይነት ነገር እያደረጉ እንደሆነ እየተሰማኝ ነው ያለው። ምክንያቱም ስራችን ላይ ትኩረት እንዳናደርግ ቤት በከፈትን ቁጥር ይህን ነገር እያነሳን መፍረስ ያለበት የኦርቶዶክስ ተረት ሰው ሰራሽ ትምህርት እንዳይነካ እየሰሩ እንደሆነ ነው የማስበው እኔ። ምክንያቱም እንደምታዩት ትልቁም ትንሹም ማለት አሰስገሰሱ እንደማለት ነውና የተነሳ ጥሪ ያደርጋል፣ የዲቤት ጥሪና ሆን ብለው ያን ነገር እያነሳን እያወራን ገስት የሚገቡትም ልጆች እንደዛው ማለት ነው ከመስመራችን እንድንወጣ እያደረጉ ነው ያሉት። ተሳክቶላቸዋል ብዬ አምናለሁ በነገራችን ላይ። ምክንያቱም በቃ ቀሲስ ዲበኩሉ ተቀበለም አልተቀበለም እኛ ተረት የሆነውን ታቦት እያፈረስን እንቀጥል። በቃ ቅዳሜ ቀጥረናል፣ ፕሮግራም ይዘናል። ከመጣ መጣ፣ ካልመጣ ታቦቱ ውሸት እንደሆነ ውሸት የሆነ ትርክት በኢትዮጵያ ኦርቶዶክስ እንዳለ እያሳየን እንቀጥላለን። በቃ ጌታ ሰው እየሰጠን ነው፣ እየመጡ ነው፣ እየሰሙ ነው። ኦርቶዶክሳውያን መንቃት መቻል አለባቸው። ተረታቸው መፍረስ አለበት። ሰው ሰራሽ እኔ ቤተክርስቲያን ብዬ እንኳን ደፍሬ ማልጠራው ለምንድን ነው? ሰው ሰራሽ ትምህርት የሞላበት ቤት ስለሆነ ያን እያፈረስን መቀጠል መቻል አለብን። ሰው መዳን መቻል አለበት እና ትኩረታችንን ባንለቅ እድሜ በከፈትን ቁጥር ቤታችንን አይቆምም ይሄ ነገር። ይሄ ጥሪ ከዚህ በኋላም እያነሳን እንድናወራ ስለሚፈልጉ ይሄን ነገር የተለያዩ ሰዎች እየመጡ እንደዚህ ማድረጋቸው አይቀርም። ከዛ ደግሞ ሰርዘነዋል ብለው ያወራሉ። ሲሰርዙትም የእነሱን መሰረዝ እንድናወራ ስለሚፈልጉ ሆን ብለው እያደረጉ ይቀጥላሉ። ምክንያቱስ በጣም ልታወራው እንኳን እኮ የሚከብድ የሆነ ትምህርት እኮ ነው ያላቸው። ሊነገር እንኳን አይደለም መተው ሊሞግቱበት ሲነገር እንኳን ለመስማት የሚሰቅጥ ትምህርት ያለበት ቤት ነውና እሱ ነገር ላይ ትኩረት ብናረግ ኤርሚሻ፣ ይሄ ላንተ ነው። ገስት ላይ የምንገባም ሰዎች ደግሞ ርዕስ የምናነሳው ነገር ርዕስ ሊያስቀይር ስለሚችል ጥንቃቄ ብናረግ ገስት ላይ በቃ ርዕሱ ላይ ብቻ እንድንቆይ እንደዛ ነው የምናደርገው። ከቅዳሜ በኋላ አንድ ውሳኔ ያሳውቃቸዋለሁ። የቅዳሜውን ሰርዞት አሁን ሰርዞ ለት ጓደኞቹ እንደነገሩት እንደሰረዘ አላደርገውም ብሎ እያለ እንዳለ እየተሰማ ነው። ቪዲዮዎች እየወጡ ነው። ቅዳሜን ጠብቅና ቴዲዬ ጋም ደውዬለት እንግዲህ እዛም ይደውላሉ። እኔ እንደደወልኩት እነሱም ይደውላሉ እና ከቅዳሜ በኋላ አጭርና ግልጽ የሆነ እስከ ወዲያኛው የሆነ ውሳኔ ወስንና ምንድነው የማደርገው? በቃ መጽሐፍቶች አሉ፣ መጽሐፍ ቅዱስ አለ። ካሜራችንን ከፍተን ለትውልዱ እውነትን ሐሰትን በመግለጥ እውነትን በመስበክ ማሳየት ነች። ስለዚህ እዚህ ቤት የሚከፈተው ነገር ቀድሞም የቤት ስራቸው ሆኗል። አሁንም ጭራሽ የቤት ስራው እዛው ይመልሱ። ህዝቡ እዛው ሄዶ አሁን ህዝቡና ካህናቱ እዛው ዲቤት ያርጉ ራሳቸው ማለት ነው። የራሳቸው ምዕመንና አገልጋዮች ዲቤት እንዲያደርጉ እርስ በርሳቸው እዛው እንዲነጋገሩ። ስለዚህ ዳግም ከኤርሚያስ ጋር የዲቤት ጥሪም አላቀርብላቸውም። እነሱ ቢያቀርቡልኝ ስቄባቸውንም አልቀበልም። ለምን? እኔ 6 መምህራንን ጠርቼ ፌስቡክ ላይ በ6 ዓመት ውስጥ አልመለሱልኝም። በ4 ዓመት የቲክቶክ ቆይታዬ ላይ
በ4 ዓመት የፌስቡክ ቆይታዬ ላይ ለ6 መምህራን ጥሪ አቅርቤ ስማቸውን ሜንሽን አድርጌ ውሸት ነው ብሎ የሚል የለም። ካለ ፌስቡክ እና ዩቲዩብ ላይ ገብተን ቪዲዮን ብቻ መፈለግ ነው። በስብከቴ መካከል ጥሪ አድርጌያለሁ። እንደዚህ በቪዲዮ ሰርቼ ባልጠራቸው እያንዳንዳቸውን ስማቸውን ሜንሽን አድርጌ ማለት ነው። ኦኬ ወደዚህም ከመጣሁ በኋላ እነዚህ እንግዲህ ጠርተውኝ የሰረዙ ብዙዎች አሉ። ከዚህ በኋላ አልላፋም። እኔ አንድ ቄስ ብጠራ አንድ ቄስ አሁን እዚህ ቲክታክ ላይ አንድ ቄስ ካህን የጠራሁት የታቦት ተሸካሚ ስለ ታቦት በደንብ የሚያውቅ ኦርቶዶክስ ቤተክርስቲያን ካህን የሆነ አባታችን ብለው የሚሉት አንድ ቄስ በመጥራቴ ይሄን አልከተራወጡ ቀሪውን ለህዝብ ይወስን። እሱን ከቅዳሜ በኋላ አሳውቃለሁ። ቴንኪዩ ወንድምነት፣ ተባረኩ፣ ጸጋ ይብዛላችሁ። ስለምጸልዩልኝ ቴንኪዩ፣ አብራችሁን ስለምቆሙ። ይሄ አገልግሎት በዚህ በእኔ ብቻ የተገለገለ ወይ እዚህ ብቻ ባሉ ወንድሞች የተገለገለ አይደለም። ይሄ አገልግሎት በጣም ብዙ ዘመን የለፉ ወንድሞችና እህቶች አሉ። በተለይ ወንድሞች አሉ በተሐድሶ ውስጥ ያሉ እጃቸው እስኪያብጥ ድረስ መጽሐፍ የጻፉ ስልጠናዎችን የሰጡ በስውር የሚሆን በግልጥ መልካቸው ሳይገለጥ ካሜራ ፊት ማለት ነው። በጣም ብዙ የደከሙ ከኔ በፊት ጌታን ያገለገሉ አሁንም በማገልገል ላይ እየደከሙ ያሉ በእውነት እግዚአብሔር በሚያውቀው ብዙዎቹን አብሬ ማገልገል እድል አግኝቼ አይቻለሁኝ። በህይወታቸው የተፈተኑ ለዚህ አገልግሎት ደማቸውን እስከ ማፍሰስ ድረስ አካላቸው እስኪቆራረጥ ድረስ ዋጋ የከፈሉ ይሄ ነገር በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንዲመጣ የደከሙ ከኔ ይልቅ በጣም የደከሙ ስለነዛ ወንድሞችና እህቶች እግዚአብሔርን እጅግ አድርጌ አመሰግናለሁ። በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ተገፍተው የወጡ ካህናት፣ መርጌቶች፣ ጸሐፍት የሆኑ በሰንበት ትምህርት ቤት የነበሩ ያሉ እንደ ምሳሌ እንኳን ካነሳኋቸው በመጽሐፍ ደረጃ እንደነ ዲያቆን አግዛቸው ተፈራ ማህበረ በኩር ተሐድሶ ውስጥ የነበሩ እና አለቃ መሰረት ስብሐት ለአብ ከዛ ሁሉ ጀምረን እነ መርጌታ ክብር ለኢየሱስ እነ ወንድሜ ዲያቆን እነ ወንድሜ ቴዎድሮስ ደመላሽ እነ መርጌታ ጽጌ እነ መርጌታ ሙሴ እነ መርጌታቸው ምትኩ አንዚስ ጠርቻቸው ማልጨርስ ዋጋ የከፈሉ በጣም 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 አስልተው ብዕራቸውን አስልተው የጻፉ ዘመን ተሻጋሪ የሆኑ መጽሐፍቶችን የጻፉ ወንድሞችና እህቶች ናቸው። ወንድሞች ናቸው እነዚህ ስማቸውን የጠራሁላችሁ። የነሱ ይህንን ሀል አልተነገረም አይደል? ይኸው ጌታ ኢየሱስ ምስክር ነው። ወንድሞቼ ከፊት ይቅደሙ፣ እኔ ከኋላ ቀድማለሁ፣ ማነው ከኋላ እከተላለሁ። ከእኔም ከወንድሞቼም በፊት ደግሞ ንጉሳችን አዳኛችን የእግዚአብሔር ልጅ ኢየሱስ ይቅደም። ስለቀደመንም ነው ይህን ሀል መናወጥ የመጣው። ስለቀደመን ኢየሱስ ባይቀድመን ጌታ ኢየሱስ ባይረዳቸው ወንድሞቼ ብዕራቸውን አስልተው ለመጽሐፍ አእምሮና ጥበብን ጊዜን ስለሰጣቸው ከቤተሰባቸው ላይ ዋጋ ከፍለው የጻፉ ትልቅ 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 በእግዚአብሔር መንግስት ውስጥ ትልቅ ዋርፈር ተዋጊዎች ናቸው። በእውነት ነው የምላችሁ። አንድ ገጽ መጽሐፍ አንድ ገጽ ጽሁፍ መጽሐፍ ምን ያህል ይከብዳል። ማመልከቻ እንኳን እንደ መጽሐፍ ጎረቤት ሰው ሄደው ጻፉልኝ ብለው የሚሉ ሰዎች አሉ። እና ከ13 እስከ 14 የሚሆን መጽሐፍ ነው የጻፉት መርጌታ ክብር ለኢየሱስና ወንድሜ ዲያቆን ማነው ዛሬ ዲያቆን አልኩት። ዲያቆን እንዴ ይነስበት ቴዲ ደመላሽ ማለት ነው። በጣም ብዙ መጽሐፍቶች ጽፈዋል። አንብቡ ወንድሞች እናቶች፣ በእውነት መጽሐፍቶቻቸውን ፈልጉና አንብቡ። ጌታን ለማገልገል የምትፈልጉ ሰዎች በተሐድሶ አገልጋዮች የተጻፉ መጽሐፍቶችን አንብቡ። ይኸው ሜንሽን አድርጌያቸዋለሁ። ቴዎድሮስ ደመላሽ የሚባለው ወንድማችን እውነት አርነት ያወጣል። ቴሌግራም ግቡና እዛ አንብቡ። እዚህ ላሳያችሁ ቴሌግራም ወንድሞቼ። ጌታን ለማገልገል የምትፈልጉ ህዝባችንን ለማገልገል የምትፈልጉት ይሄ ነገር እዚህ አሁን ቅድም ወንድምነትም እያለ ነበር። እዚህ ጋር አያበቃም። ትውልድ አለ። ከታጠቅ በደንብ ታጠቅ ብራዘርዬ፣ በደንብ ታጠቁ። እዚህ ካሜራ ከፍቼ ላሳያችሁ። ኦኬ ይታያቸዋል። እዚህ ቴሌግራም ግሩፕ ላይ ግቡና እዚህ ጋር ሰብስክራይብ አድርጉ። እኔ እንደውም አላደረጋችሁኝም አይደል? እኔ ቴሌግራም እንደውም ከፍቼ እዚህ ግቡና በሙሉ ወንድሞች እዚህ ያላችሁ ማለት ነው ጆይን አድርጉ እዚህ ቴሌግራም ላይ። ያው እውነት አይደል የምትፈልጉት አርነት የሚያወጣችሁን የወንጌሉን እውነት እዚህ ታገኛላችሁ። የዘመናትን ደግሞ ውሸት እዚህ ተጽፎ ተከትቦ ታገኙታላችሁ። ፒዲኤፎች አሉ። ስልጠናዎች ብትፈልጉ እዛ ብርክዬም እዚህ አለ። ብርክዬም ጋር የሱ ቴሌግራም አለ። ይሄ ግን እውነት አርነት ያወጣል። ይኸው እዚህ ጋር እንደዚህ
አድርጋችሁ እችን ስክሪንሾት አድርጓት። ወይት ይሄንን ስክሪንሾት አድርጉት። ቀጥታ እዚህ ያስገባችኋል። ያው ዩዘር ኔሙ ይሄንን እንደዚህ አድርጉት። እውነት አርነት ያወጣል። በጣም የምወደው ወንድሜ ቴዲዬ ማለት ነው፣ ቴዎድሮስ ደመላሽ። እዚህ ግቡና ይኸው እንደዚህ በፎቶ ስታደርጉት ይወስዳችኋል። ሊንክ አለው። እችን ብቻ እዚህ አድርጓት። ያ ዶክተርዬ አደረግሽ አይደል? በቃ ጠይቁት። መጽሐፍቶችን እንዲለጥፍላችሁ ከፈለጋችሁ ጠይቁት። በመጽሐፍት ብዛት መጽሐፍቶችን በመጽሐፍ ብቻ አይደለም ብዙ ሶርሶች እሱ ጋር አሉ። እንደዚህ ዓለም ገንዘብ ያላችሁ ሰዎች ካላችሁ ላይብረሪ እንዲከፍት ራሱ ከቻላችሁ ገንዘብ ሰፖርት አድርጉት። ቤት ውስጥ የተጨናነቀ መጽሐፍ ነው ያለው። የተጨናነቀ አይቻለሁ። ቪዲዮ ከፍቶ ነው ያሳየኝ። የተጨናነቀ እኮ አልኩ። እኔ እጅ ላይ የሌለ የመጽሐፍት ክምችት ነው እሱ ጋር ያለው። ገንዘብ ሲያገኝ ለልጆቹ ዳቦ ከመግዛት ይልቅ መጽሐፍ የሚገዛ ሰው ነው። ለምንድነው መጽሐፍ የሚጽፈው? መጽሐፍ የሚገዛው በቃ እግዚአብሔር በዚህ ጉዳይ ላይ ልክ እንደ እዝራ ከታቢ አድርጎታል። በጣም ጸሐፊ አድርጎታል። እና ቴሌግራም ይኸው ግቡና እዚህ ቴዲዬን ፎሎ አድርጉት። እዚህ ጋር ሊንክ አለ። ያው እዚህ ጋር ስትገቡ ሊንኩን ለሌሎች ሰዎች ሁሉ ጭምር አድርጉ። እኔ እዚህ ጆይን አድርጌያለሁ። እዚህ አሉ ይኸውላችሁ በጣም ብዙ መረጃዎች። እዚህ እሱ የጻፋቸው መጽሐፍቶች ፒዲኤፎች ብትፈልጉ እንዲያስቀምጥ ለወደፊት እናደርገዋለን። አገልጋዮችን ካበረታታችሁ አበረታቱ። ድምፃቸው የማይሰማ ማለት እንደኔ ወጥቶ እንደዚህ አደባባይ ላይ ተናግሮ የሚያውቃል እዚህ ይገባል ይናገራል። እና በጽሁፍ ግን የተጻፉ እሱ የጻፋቸው አርቲክሎች የሌሎች ፒዲኤፎች እዚህ እንደዚህ የሚያስቀምጣቸው አሉ። ገብታችሁ ማንበብ ነው ወንድሞች እናቶች፣ ማንበብ በጌታ የተወደደ ወንድም ነው። ማንበብ ነው ወንድሞች እናቶች፣ እዚህ ገብታችሁ ማለት ነው። እና አደረጋችሁ አይደል? ጆይን አደረጋችሁ አይደል? አድርጉ። በአሜሪካ በካናዳ በአውሮፓ እነሱ ጆይን እያደረጉ ሊንኩን አሳያቸውና ወይ እኛ እናስቀምጥላቸዋለን። በዛውም ግን እኔ አሁን ከፍታለሁኝ። ጥያቄ ያለ ለኦርቶዶክሳውያን። ኦኬ እሺ፣ ከፍታለህ። ሊንኩን ያው ቴዎድሮስ ደመላሽ ብሎ ከታች አስቀምጠውታል። ሊንኩን ከፈለጋችሁ ይህንን ፎቶ ብታደርጉት እኮ ካሜራችሁን ክፈቱና ፎቶ አድርጉት። ከዛ ይወስዳችኋል። እዚህ ይህንን እንደዚህ ካሜራ ክፈቱና ካሜራ ስከፍቱ ይህንን ኪውአር ኮድን ስታደርጉት ስካን ስታደርጉት ይመጣላችኋል። ከዛ ሊንኩ ጋር ይወስዳችኋል። ጆይን አድርጉ። ጆይን ካደረጋችሁ በኋላ አትውጡ ወገኖች፣ አትውጡ። እኔ እስካሁን የቴሌግራም ግሩፕ አንዴ ከፍቼ ነበር። ወደ 3000 የሚደርስ ምናምን ነገር ነበር። በቃ ለእኛ ለወንጌላውያን አማኞች ይህንን ቴሌግራም እስኪ እኔ አልጠየቅኩትም። ቴዲ መጠየቅም አይጠበቅብኝም። ወንድሜ ነው ትፈቅድልናለህ ብያለሁ። ይህንን ቴሌግራም ግሩፕ ትልቅ እናድርገው። የወንጌል አማኞች ሰዎችን ጆይን አድርጓቸው፣ ወደዚህ ጆይን አድርጓቸው፣ ወደዚህ ጆይን አድርጓቸው እና ላይቭ ላይ ስንገባ ሊንኮች ሁሉ ጭምር አምጥታችሁ እዚህ ራሱ ቴዲዬን ጠይቃኑ። ምናልባት እንደዛ የሚቀመጥ ከሆነ ላይቭ ላይ የምንገባ ሰዎች እዚህ ይሆናል ማለት ነው። ካልሆነም ደግሞ በቃ ላይቭ ላይ የሚገቡ ሰዎች ቪዲዮቸውን እንኳን ባናደርግ ቪዲዮችን እንኳን ዛ ባይቀመጥም ሊንኩ ባይቀመጥም ግን መጽሐፍቶች እዚህ እንደዚህ የምታገኙበት ይሆናል ማለት ነው። ተባረኩ። በጣም ብዙ ቪዲዮዎች አሉ፣ ገብታችሁ መስማት ትችላላችሁ። ጽሁፎችን አስቀምጧል፣ እንዲያስቀምጥም እንነግረዋለን። እና ጸጋና ሰላም ይብዛላችሁ። ቢኒያው እከፍታለሁ ብሏል ቤት፣ እዛ ሂዱ ወገኖች። እሺ በስጋዬ ትንሽ ደከመኝ። ሰብስክራይብ አድርጉ። ሰብስክራይብ አድርጉት፣ ገብታችሁ ሰብስክራይብ አድርጉት። ይሄንን ሰብስክራይብ አድርጉት። እኔ ኦልሬዲ ጆይን ስላደረግኩ እዛ አለሁኝ ወንድሞች፣ ያው ጆይን ስላደረግኩኝ እዛ አለሁ ቴሌግራም ላይ ማለት ነው። እና ተባረኩ፣ ጸጋ ይብዛላችሁ። እሺ ጨርሻለሁኝ። ወንድምነህ ቢኒዬ ማነው ብሩኬዬ፣ ጸጋ ይብዛል። እሺ ተባረክ። ኦኬ እሺ ተባረኩ። ሰላም ሁኑ። ጸጋና ሰላም ይብዛላችሁ። ለእኔም ጸልዩልኝ። ተባረኩ።